ቡርኪና ፋሶ ከፈረንሳይ ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። የቡርኪና ፋሶ ወታደራዊ ጁንታ ከፈረንሳይ ጋር ያለውን ዲፕሎማሲያዊ ግንኙነት ማቋረጡን አስታውቋል። ፈረንሳይ ከቡርኪና ፋሶ ብሔራዊ ፍላጎቶች ጋር የሚጻረሩ እንቅስቃሴዎችን አካሂዳለችም ሲል ወንጅሏል። ካፒቴን ኢብራሂም ትራኦሬ ስልጣን ከያዙ አንስቶ በቡርኪና ፋሶ በቀድሞ ቅኝ ገዢዋ ፈረንሳይ መካከል ያለው ግንኙነትም ሻክሯል። ኢብራሂም ትራኦሬ በአውሮፓውያኑ 2022 በመፈንቅለ መንግስት መንበር ስልጣኑን ከተቆጣጠረ ወዲህ ጸረ ምዕራባውያን አጀንዳ ማራመድን ቀጥለዋል። የኮሚዩኒኬሽን ሚኒስተር ፒንጎይን ጊልበርት እንደተናገሩት ፈረንሳይ በአገራቸው ላይ ግዴለሽ ንቅናቄ እያደረገች ሲሆን ኒዮ ኮሎኒያል ፍላጎቶችንም እያራመደች ትገኛለች። የፈረንሳይ ውጭ ጉዳይ ሚኒስተር ውሳኔውን ጸበኛና መሰረት አልባ ሲል ተችቷል። በተጨማሪ የቡርኪና ፋሶ መንግስት እየሄደበት ያለውን አሳሳቢ መንገድ ያሳያል ብሏል። ፈረንሳይ በቡርኪና ፋሶ ያሉ ዜጎቿ ከፍተኛ ጥንቃቄ እንዲያደርጉ ማሳሰቢያም ሰጥታለች። ኢብራሂም ትራኦሬ ስልጣን እንደያዙ የፈረንሳይ ወታደሮችን ከአገራቸው አባረዋል። ፈረንሳይ ስውር አጀንዳ አላት ብለው የከሰሱት መሪው ፊታቸውን ወደ ቻይናና ሩሲያ አዙረዋል። ቡርኪና ፋሶ በቅርቡ ያወጣችው መግለጫ በሁለቱ ሀገራት መካከል መከባበር እንደሌለም ይጠቁማል። ፈረንሳይ ቡርኪና ፋሶን በዓለም አቀፍ መድረክ የማግለል ዓላማ እንዳላትና አዋኪ ቡድኖችን እንደምትደግፍ የአገሪቱ መንግስት ገልጸዋል። ግንኙነታችንን ለማቋረጥ የወሰነው ከተቋማት ጋር ነው። የፈረንሳይና ቡርኪና ፋሶ ህዝብን ታሪካዊ፣ ሰብአዊ፣ ባህላዊና ማህበራዊ ግንኙነት ጥያቄ ውስጥ የሚከት አይደለም ሲልም ባወጣው መግለጫ አቋሙን አንጸባርቋል። ወታደራዊ ጁንታ በ2024 ዲሞክራሲያዊ ስርዓትን እንደሚመልስ ቃል ቢገባም በያዝነው ዓመት ጥር ላይ የፖለቲካ ፓርቲዎችን በይፋ አክስሟል። ቡርኪና ፋሶና ወታደራዊ መንግስት ያላቸው ጎረቤቶች ማሊና ኒጀር ከምዕራብ አፍሪካውያን ቀጠናዊ ትስስር መድረክ ራሳቸውን ያገለሉ አምና ነበር። ከ2023 ጀምሮ ፈረንሳይ በቡርኪና ፋሶ አምባሳደር የላትም። ከሁለት ዓመት በፊት 3 የፈረንሳይ ዲፕሎማቶች የአመፃን ድርጊት በመፈጸም ተከሰው ከቡርኪና ፋሶ መባረራቸውም ይታወሳል። ይህ መረጃ የቢቢሲ ነው።